ትዕቢት ገንዘብ አይሆንም። ትዕቢት እንጀራ አይገዛም። ትዕቢት ለሰው ልጅ ምንም የሚሰጠው ነገር የለም። አንድ ግን ትልቅ ስጦታ አለ፣ እሱ ውርደት። ከውርደት በስተቀር ትዕቢት የሚሰጠው ነገር የለም። ይሄ ደግሞ የፈጣሪ ቃል ነው። ለዚህ ነው ልጆቻችንን ስናሳድጋቸው በትዕቢት በመወጠር እንዳናሳድጋቸው እንጠንቀቅ። ባዶ ከንቱ ፉርሽካ ነው የሚሆኑት። ምንም የማይረባ ነገር ነው የሚሆኑት። ይሄንን የተረዳ ወላጅ መጀመሪያ ከትዕቢተኛ ጋር ይጣመር። ወንድም ይሁን ሴት ምን ልናደርግ ነው ከትዕቢተኛ ጋር የምንጣመረው? ዘመናችን ሁሉ የውርደት ነው የሚሆነው። የፈጣሪ ቃል ነው። ያችን ከትዕቢተኛ ሰው ጋር ዛሬ እንደዚህ ብለን ለመራመድ ለመጣመር የወሰንን ቀን ያ ሰው ተስተካከለ አልተስተካከለ ብለን ሳንረዳው ሳናርመው የሚስተካከል ይሁን የማይስተካከል ቼክ ሳናደርግ በሆነ ቀን ከዛ ሰው ጋር ተጣመርን፣ ቀኖችን ናት። ከዚህ ቀን በኋላ ግን ህይወታችን ቁልቁለት ናት። በቃ ሌላ ምንም ነገር የለውም። እየተንደረደርን ነው ወደታች የምንወርደው። ቁልቁለት ነው፣ በጣም ፈጣን ነው። የሚይዘው ነገር የለም፣ ጅው ብሎ ነው የሚወርደውና መረዳት መቻል አለብን። ከትዕቢተኛ ሰው ጋር ምንጣመር ሰዎች ራሳችንን ብቻ ሳይሆን ልጆቻችንንም ጭምር ነው የምንጎዳው። ትዕቢተኛ ሰው በጣም መጠየፍ መቻል አለብን። በጣም ደስ የማይል ነገር ነው ትዕቢት። መወጠር ደስ የማይል ነገር ነው። ሲጀምር ሰው የሚወጠረው ሰው እንዲህ የሚለው ምንም ነገር ከሌለው ነው። ያለው እኮ አይናገርም። ይሄ ትዕቢተኛ ሰው የሚያስበው እኔ ያለኝ ብሎ እንዲህ የሚለው አይደል? ሲጀመር በእውቀትም የበሰለ ሰው የገንዘብ አቅም ያለው ሰው ምንም እዩኝ አይልም። ሳንፈልግ ነው የምናየው። ልክ ሀብትና እርግዝና አይደበቅማል። የፈለገ እርጉዝ ነፍሰ ጡር ሴት ልትደብቀው ብትሞክር ይታያል። ቆዳ ያስታውቃል፣ እውቀቱ ያስታውቃል፣ ስራ አረማመዱ፣ ትከሻው፣ ሁኔታው ምናምን ያለው ሰው ዓለም የሚፈልገው ነገር በሙሉ አለው ተብሎ የሚታሰብ ሰው ያስታውቃል። መናገር ማያስፈልገው። ይሄ ሁሉ መንጠራራት አያስፈልግም። ይሄ ሁሉ እዩኝ እኔ ያለኝ እኔ እንደዚህ ምናምን የሚል ሰው ስናይ ካጠገቡ ቶሎ ብለን መሸሽ ነው ያለብን። ዘመናችን ይበላል። ትዕቢተኛ ሰው ዘመናችንን ብልጥ ነው የሚያደርገው። አዎ ውርደት ነው ትርፉ። ሌላ ምንም አይነት ትርፍ የለውም ከመዋረድ ውጭ። በእልህ ትዳር ሊመራም አይችልም። በትዕቢት አብሮ መቀጠል አይቻልም። ሰላም የኔ ወድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ ሙሉ ጤናችሁን ይስጣችሁ እያልኩኝ ወደ ሀሳብ ይሄዳለሁኝ። በእልህ ትዳር አይመሰረትም። ያ ትዳርም ቀጣይነት ሊኖረው አይችልም ማለት ነው። እልህ ምላጭ ያስወጣል ይባላል። እያችሁ አንድ ሰው እልህ ሲይዘው ማድረግ የሌለበትን ሁሉ ሊያደርግ ይችላል። ያ ነገር ሰዎችን ይጎዳል ወይንም ደግሞ ራሱን ይጎዳል ማለት ነው። እና ሰው በመነጋገር በፍቅር ብዙ ነገር መማር ብዙ ነገር ማትረፍ እየተቻለ ነገር ግን በእልህ ለምንድን ነው ትዳርሽን አተሽ እንደገና ደግሞ ራስሽን ጎርተሽ ሰውም ጎርተሽ? የማይሆን ነገር እኮ ነው። እና ይሄ መልእክት ደግሞ ለአብርሽ ነው ማለት ነው። አብርሽ አሁን እልህ የያዘው ከኦዲንሱ ጋር ነው። ኦዲንሱን ማናደድ፣ ኦዲንሱን ማቃጠል። ነገር ግን ደግሞ ኦዲንስ ጋር እልህ ተጋብቼ እነሱን አናድዳለሁ ሲል ሚስቱን እያስለቀሰ እየበደለ ነው ያለው ማለት ነው። እሷ ተጎዳሽ ማለት ልጁ ተጎዳ ነው። ምክንያቱም ልጁ የማን ነው? የሱ ነው። ያ ማለት እሱም ራሱ ጭምር ተጎዳ ማለት ነው። እና በእልህ የሚሆን ነገር የለም። የተናገረችው በሙሉ ትክክል ለአብርሽ አስረግጣ ነግረዋለች። ራሱ ለሱ ብቻ አይደለም ለሌሎችም ጭምር ትምህርት ይሆናል። በእልህ የሚፈታ ነገር የለም። በእልህ የሚስተካከል ነገር የለም። እንደውም የበለጠ ነገሮችን አግንኖ ከማበላሸት ውጭ ምንም የሚጠቅም ነገር የለውም ማለት ነው። ሲጀመር እልህ ያለባቸው ሰዎች ጋር አትቀራረቡ፣ አትጋቡ እያለች ነው ያለችው። አንድ ሰው የዛን ሰው ጸባይ ካወቀው የሚገባ የለም በነገራችን ላይ። ነገር ግን ሁሉም ሰው ከማግባቱ በፊት ምርጫ ቅስቀሳ ላይ መጥፎ ባህሪውን ሳይሆን ጥሩ ጎኑን ነው የሚያሳየው። የዛኔ መልካም ሰው ይመስልሽና ትመሰርሻለሽ፣ የሆነ ላይፍ ምናምን ውስጥ ትገቢያለሽ ምናምን። ከዛስ ያ ሰው አብሮ ሲኖር ትክክለኛ ማንነቱ ይታወቃል።
ከጋብቻ በፊት ያለው ጸባይ ሌላ ምርጫ ቅስቀሳ ላይ፣ ከተጋባ በኋላ ሌላ ጸባይ። በዚህ ምክንያት ነው እንጂ የሰው ልጅ ተጨው አላይደል አይቀመስ ስትገቡበት ነው በደንብ የሚታወቀው እንጂ እንደዚህ አይነት እልህ ያለባቸው መጥፎ ስነ ምግባር ያላቸው ሰዎች ጋር አብሮ መኖር የሚፈልግ የለም። ባለማወቅ ግን አንዳንድ ጊዜ እንደዚህ አይነት ነገሮች ይገጥማሉ ማለት ነው። እና የሰው ልጅ አብሮ በጠረጴዛ ዙሪያ ችግሩን ቀስ ብሎ ተነጋግሮ በመደማመጥ በመከባበር መቅረፍ እየተቻለ ነገር ግን በእልህ ብዙ ነገሮችን ማጣት፣ ብዙ ነገሮችን ማበላሸት እጅግ በጣም ይከብዳል ማለት ነው። ያ ሰው ለጊዜው ሌላ ሰው ሊጎዳ ይችላል ብሎ ግን መጨረሻ ላይ ራሱን ነው የሚጎዳ፣ ማንንም አይጎዳም። እና እህቴ የተናገርሽው ነገር በሙሉ በጣም አሪፍና ደስ የሚል ነገር ነው። በተለይ ደግሞ ብዙውን ጊዜ ለስደተኞች ትመክሪያለሽ። በቃ በጣም ብዙ እኔ እንጃ ንግግሯ እኔ ሁሌም ይመቸኛል ማለት ነው። ሁሌም እከታተላለሁ። ስለ ህይወት የምታቀርበው ልጅ እጅግ በጣም ጎበዝ ናት። የህይወት ታሪኮች፣ እውነተኛ ታሪኮች በፊልም መልኩ ይተላለፋሉ ማለት ነው። ግን ደግሞ እውነተኛ ታሪኮች ናቸው። ስለዚህ አብርሃም በእልህ ኦዲየንስን ጎዳሁኝ፣ ኦዲየንስን አቃጠልኩኝ፣ አናደድኩኝ ብለህ ስታስብ ግን ደግሞ የራስህን ሰው እየጎዳህ እንደሆነ ራስህንም ጭምር እየጎዳህ እንደሆነ ማወቅ አለብህ ማለት ነው። እና ያ ብቻ አይደለም ህፃኑም ጭምር እየተጎዳ ነው ያለው ማለት ነው። እናት ሰላም ስትሆን በዙሪያዋ ያለው በሙሉ ሰውም ይሁን ምንም ይሁን ሰላም ይሰጣታል፣ ሰላም ትሰጣለሽ ማለት ነው። እና ምናልባት አንተ አልገባህም የዚህ ትርጉሙ። እኛም እንዝናናብሃለን፣ እንስቃለን፣ እንቀልዳለን፣ እንጫወታለን፣ ስራችን እየሰራን ነው። አንተ ደግሞ እነሱን አቃጠልኩ ብለህ እሷን ባትጎዳት መልካም ነው። አንዴ የሚያስለቅስ እንትን እየሰጠህ እንዴ ምን ማሰጠው ነገር አለህና ባሏን ጎዳሁ ብላ ምናምን በጋሬጣ እንደሚባለው ሁሉ አንተም ብታስብበት መልካም ነው። በእልህ ምንም ነገር መቀየር አትችልም፣ ምንም ነገር ማምጣት አትችልም። እኛም እንሳለቅብሃለን፣ እኛም እናናድድሃለን ማለት ነው እንደዚህ ከቀጠልክ። ምክንያቱም አንተ በምትናገረው ልክ ሌላው ሰው መልስ ሲሰጥ ለምን ትናደዳለህ? እናም የኔ ውድ ቤተሰቦች በእልህ የሚሆን ነገር የለም። ሁሉም ሰው ታግሶ በንግግር ማመን አለበት፣ ማንኛውም ሰው ማለት ነው። ከዛ ውጭ ግን ለፈጣሪ መስጠት ነው። የተወጣሽ የተገባሽ በዚህ ወጥቶ በዚህ ወርዶ ምናምን ገለመል እያሉ ሰውን ነፃነቱን መንፈግ ጥሩ አይደለም። እና አብርሽ እንግዲህ እልህኛ ከምትሆን ይሄንን ሰምተህ ራስህን ብትቀይር መልካም ነው፣ ሳይረፍድብህ ማለት ነው። እና ውድ ቤተሰቦች የዛሬው ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።